ሮሜሮ አንተ ከብት ማለት ነው ከብት አይገልጽ ከብት የሰው ከብት ማለት አንተ የሰው ከብት ማለት ነው አንተ ካፕቴን መሆን የሌለብህ ሰው አንተ ጥበቃ አንተ ከብት ማለት ከብት በማንም ገረድ ተሸነፍኩ ባንተ ምክንያት አንተ ከብት ማለት የድረሱልኝ ጥሪ ማንቻ አንድ ለባዶ እያሸነፈ ነው ይሄ ክርስቲያን ሮሜሮ የሚባል ደደብ ተጫዋች አስበልቶናል ድሮም እኮ ስፐርስን መደገፍ ሰከንድ ሃፍ ላይ ካምባክ ታረጋለህ ወይ ትወርዳለህ እኔ አይመለከተኝም ስላንተ የአርሴ ደጋፊ ብቻ ድረስልኝ ማን ተከብቤያለሁ እነዚህ ሰዎች ብዙ ናቸው ገባርለ ተከብቤያለሁ ሰከንድ ሃፍ ጀምሮ በጎርፍ ነው መምጣት ያለበት ዛሬ 9 ፖይንትስ ክሊር መሆን አለብን እነዚህ ሰዎች 4 ጌም አሸንፈው ከዓለም ምርጥ አቋም ያለን ቡድን ምናምን ያሉ ሊሰክሱ ነው በቃ እንድንሰከስ አትፍቀድ ከችበል አረላሽ ይኸውልህ እያየን እንዳለ ብራንድ ነኝ ባይ ነው ያለው ድረስልኝ ወይኔ ጉዴ ፈላ ማንቸስተር ዩናይትድ 2-0 በሆነ ውጤት አሸንፏል ከጨዋታው የተረዳኋቸው ነገሮች ልንገራችሁ ታክ ማለት ነው ስል ነው ይሄ ጎል ማስቆጠር ምናምን ላይ ሰው እያንዳንዱ ሰው ትሬት ነው አሁን እዚህ ጋር ኩኝ የሆነ ነገር ሊያደርግ ይችላል ወይ ምን ነገር ሊያደርግ ይችላል ጋሎት እንኳን ቀኖቶለት ስሩቡን ምናምን አረ የሚገርም ነገር ነው ስለ ጨዋታው ስንወራ የማንቸስተር ጸዴ ነገሮች እንዳለ ሆኖ ሮሜሮ ግን ወርልድ ክላስ የሆነ ተከላካይ አይደለም በጣም የሚቀረው አሁን በዚህ አመት ራሱ 4ኛ ቀይ ካርዱ ነውና በጣም የሚያስጠይቅ አይነት ነገር ነው ዛሬ ይሰራ የነበረው ጨዋታውን ወደ ሌላ አይነት መንገድ ወስዶታል ስቲል ግን ካሪክ እንዳለ አሞሪም የሰራቸውን ስህተቶች ሳይሰራ እየመጣ ያለ ኮች ነው 4ኛ ተከታታይ ጨዋታ ማሸነፍ ችሏል ጨዋታዎቹ ቀላል አልነበሩም ቶፕ 6 ከሚባሉ ቡድኖች 3ቱን ነው ማሸነፍ የቻለው ከአራቱ ጨዋታዎች ማለት ነውና ሲያሸንፍም ደግሞ ከሚገርም ኳስ ጋር ነው እያሸነፈ ያለው እዛ ማይረሳ ደግሞ መነሳት ያለበት ተጫዋች ፈርናንዴዝ ነው እንግዲህ ብሩኖ ሌላ ነገር ላይ ነው ያለው ማለት ነው አሁን በዚህ ሰዓት ምንም መናገር አይቻል ብሩኖ በጣም የሚገርም አቋም እያሳየን ያለው ዛሬ ጨዋታ ላይ ራሱ ለ3 አሲስቶችን ማግኘት ይችል ነበር ያው ኳሱን እየጨረሱለት ስላልነበረ ነው እንጂ ሆኖም ጋር ማንቸስተር 2-0 አሸንፏል ከዚህ በኋላ እኛ ውል ይቀጥላል እንዴት እንደምን አብረን ያለው ፎሎ ኮፒንግ ሼር ያደርጋችሁ በጣም አሪፍ ነው አቤት ጥፍጥናው በጣም ስፔሻል ነው ጥፍጥናው አቤት ይሄ ፎቃቃ በያለ የሆነ ቡድን አሸነፈ ዛሬ እናቴን ምንም ነገር አልተፈጠረም እኔ ቪዲዮ ልሰራ ስለተነሳው ይኸውልህ ቪዲዮ ልስራ ፈቀረ ኮርና ኤፍሲ እናታችሁ ነኝና ይሄ ፎቃቃው ያላ በሁለት ክሮስ አገባችሁ እኛ ቢሆን ኖሮ ሃይላይት ማሳየን የዚህ ጨዋታ ሃይላይት አሳየን ብሩኖ ይችላል ሮሜሮ ደደብ ነው አለቀ ይሄ ነው ሃይላይት ገባ አይደለ ትክክለኛ የዋንጫ ቡድን ማታ ያሳያል እንዴት እንደምትጮት ማለት አርሰናል በጣም ያርሰናል ደጋፊ ከች በልልኝ እዚህ ሪፈንት ሞር ከች በልልኝ በቃ በጣም ተከብብ ያለው ነው ምን ቪዲዮ ልሰራ ስለቆምኩ ብቻ ነው የጮት ምንም የተፈጠረ ነገር የለም ምንም አልተፈጠረም አሁን ሲያልቅ ደግሞ የበለጠ ያደንቁኛል ለዛ ነው ቀድሜ ቪዲዮ የምሰራው 92ኛ ደቂቃ ላይ ነው ቪዲዮ የምሰራው ገባ አይደለ አርሰናል ላይን አፕ ወጥቷል ሰንደርላንድን እንቀውራትና እኛ ለዋንጫ እነሱ ለ3 ነጥብ ያ ሰውዬ ዌስትሃም ላይ ይወድቃል ምን አለ በለኝ አትላጨውም ያ ሰውዬ ይቀምላል አድክም አሁን አንድ ሰው መጥቶ ዩናይትድ በዚህ አመት አርሰናልን በሜዳው ሲቲንን በራሱ ሜዳ ፉልሃምን ቶተናምን ይገርፋል ያውም አቻ የሌለበት ያሸንፋል አሰልጣኙ ካሪክ ሆኖ ይሄንን ነገር ያደርጋል ብሎ ዓለም ላይ ያስጨበጨበ ጠንቋይ ራሱ ቢነግር አትፈነክተው በድንጋይ ያበረግደው ይሄው እየተለጠለጠን ነው ለመሰደድ ከዚህ የተሻለ ጊዜ አታገኝም ደንቆሮ አሁን ካልተሰደድክ ምንም አባሃንተ ወኔ የለህም ልክ ዩናይትድ ሲል ስክሮል ዩናይትድ እንደዛ ካልሆነ ሰላምህን አታገኘው አራት ተጫዋች ዩናይትድ አራት ጨዋታ በተከታታይ ያሸነፈ አቻ የለበትም ጭራሽ ዋንጫው ጋር አለው ሚል አይነት አመጣጥ መጣ አኡዙ ቢላሂ ስጣን ረጂም ቶተናም ግን ግማታም
የሆነ እበት ድሮም ከዶሮ ምን ይጠበቃል? እኔ ምን እንደምን ራሱ እንጃ ብቻ አውዙ። በቃ እንዲህ እየቀለዳችሁ ተመለሳችሁ። እኔ እኮ ግን አሪፍ ነበር ጨዋታው። እኔ ግራ የሚገባኝ ግን ሼሽኮ ነው። ሼሽኮ መክሊቱ አሸዋዝን ላይ ሳይሆን አይቀርም። ይሁን የመጨረሻው እንኳን እንዴት ነው ለበረኛው ዝም እንከን ነው የምትፈልገው እንዳትሉኝ እንጂ መጨረሻ አካባቢ ብሩኖ ራሱ ለአሞሪም ነው የመታለት መሰለኝ። መጨረሻ ላይ ወደ ፖርቹጋል የሆነ ኳስ መጥቷል። ብቻ አሪፍ ጨዋታ ነበር። ግን ግራ የገባኝ ነገር አሁን ሶስቱ አሉ፣ ሲቲ፣ አስቶን ቪላ፣ አርሰናል አለ። አራተኛ ላይ ቁጭ ብላችኋል መንገድ ዘግታችሁ። ሻምፒዮንስ ሊግ እንዴት አስባችሁት ነው? እኛ ስንመጣ እስኮይ ማይሆኑ ቦታ ነው የያዛችሁት። ምንድን ነው እቅዱ? ያልገባኝ ነገር ሲሄዱም አንድ ላይ ሲመጡም አንድ ላይ እየተባለ ስንተሻሽ ሊጉ 25 ደረሰ። አሁን ጸባይ መቀያየር ምናምን ተጀመረ። ምንድን ነው ያሰባችሁት? ያልገባኝ ነገር እኛ ስንመለስ አሁን እንደዚህ ከሆነ ሰግጥ ከሆነ እኮ እኛ አንምራችሁም እኮ ማንቸስተር ነው ብለን ሲቲን ገነጣጥለ ነው እንመጣለን። ቶፕ ፎር አይቀርም እኮ ይሄ አርሰናል ይመቸዋል በማለት ምንድን ነው ፕላኑ ስላልገባኝ ነው። ኮመንት ላይ ጻፉልኝ። የማይሆን ቦታ ነው የያዛችሁት። ቶፕ ፎር አራተኛ ላይ እኛ ነው የምናስፈልገው።